ተነስ ቴዲ፣ አስመሳይ አታስመስል። መሲ እውነቴን ነው የምልሽ፣ ከልቤ ነው። በጣም ጸጽቶኛል፣ ይቅርታ አድርጊልኝ። እኔ ጭራሽ ሳይ እየተናደድኩ ነው ቴዲ። በቃ አትንካኝ በእናትህ። ምን ሆነህ ነው? ማድረግ ያለብን ነገር እኮ በቃ አድርገሃል። ገባኝ መሲ፣ ጎድቼሻለሁ፣ አስቀይሜሻለሁ፣ ግን እባክሽ ይቅርታ አድርጊልኝ። ቆይ ከይቅርታ በላይ ምን አለ መሲ? እባክሽ ደግሞ ቆይ እኔ ያለ አንቺ ማን አለኝና ነው የምትጨክኝ? እና እኔ ማን አላት ብለህ ነው እንደዛ የቀጠቀጥከኝ? ማንም የላትም ምንም አታመጣም ብለህ አይደል እንደዛ ያደረግህ? እኔ እንደዛ አስቤ አይደለም። በቃ መሲ እውነቴን ነው የምልሽ፣ ሰይጣን አሳስቶ። ሰይጣንማ የምታሳስተው አንተ ነሽ። እሱ እንዴት አድርጎ አንተን ያሳስተሃል? ምንም ቢሆን እሺ፣ በቃ የእኔ ጥፋት ነው። ይቅርታ ቀቅለ ብለው። እሺ እንደውም የመጋባታችን ሀሳብ ቢዘገይ ነው የሚሻለው። እኔ ነኝ ጥፋተኛ። ቤተሰቦቼ መስማት ነበረብኝ። ለምን እንዲጸጽተኝ ታደርጊያለሽ መሲ? ቆይ ለምን እንድጸጸት ፈለግሽ? እንኳን መጸጸት ብትሞት ደስ ይለኛል። እሺ በቃ እሺ። ለማንኛውም ስትረጋጊ ራስሽ ይቅርታ ታደርጊልኛለሽ። ቴዲ አሁን ላይም እንግዲህ በመሲ ላይ ማስመሰሉን ቀጥሏል ማለት ነው። ምክንያቱም ይቅርታ አድርጊልኝ በማለት እንግዲህ እስከፈለገው ድረስ እሷን አናዶ እንዲሁም ደግሞ ከመታት በኋላ በስተመጨረሻም ያደረግኩት ነገር በጣም ስህተት ነው፣ እባክሽን መስዬ ይቅርታ አድርጊልኝ፣ ተጸጽቻለሁ፣ ምናለ እጅን በቆረጠው ኑሮ እንቺ እጅን ቁረጭልኝ በማለት እንግዲህ ሲናገርና እንዲሁም ደግሞ ሲያስተባብል አይተነዋል ማለት ነው። በነገራችን ላይ ቴዲ ማለት ነው በጣም አስመሳይ ነው። አሁን ላይ ደግሞ መሲ እየነቃችበት ነው ማለት ነው። ምክንያቱም ይህን ነገር በጣም እንደሚያስመስልና እንዲሁም ደግሞ የሚሰራው ነገር ልክ እንዳልሆነ ምንም አይነት ነገር የተቀየረው ነገር እንደሌለ ከወይዘሮ ሄለን ጋር አብሮ እንደሚሰራ እንግዲህ ተረድታለች ማለት ይቻላል መሲ ማለት ነው። ስለዚህ መሲ ፍቅር ፍቅር የሚለውን ነገር የቴዲን ጉዳይ ትታ አሁን ላይ ቴዲን እንዳሰበችው እቅዷን ማለት ነው ማሳካት መቻል አለባት። ምክንያቱም እውነቱን የደረስኩበት ለት እውነት ጉድጓድ ውስጥ ነው የምከተው በማለት እንግዲህ ስትናገር ነበር ማለት ነው። ስለዚህ ከወንድሟ ጋርና እንዲሁም ደግሞ ከቤተሰቦቿ ጋር ከራሷ ላይ የሚጫወትባትን እያንዳንዱን ነገር ዋጋ ማስከፈል መቻል አለባት። ፍቅር ፍቅር የሚለውን ነገር ማቆም አለባት፣ ስቶፕ ማድረግ አለባት። ምክንያቱም ከያለችበት ቤት ውስጥም እንደዚሁ የታገተ ግለሰብ አለ። የዚያን የታገተውን ግለሰብ ድምፅ እንደምንም አድርጋ አንድ ቀን መስማት መቻል አለባት። ወይንም ደግሞ የታገተው እንደዚሁ ማለት ነው ከዚህ በፊት ሲያሰማው እንደነበር ድምፅ ማለት ነው ማሰማት መቻል አለበት። ይህን ነገር ደግሞ መሲ ሰማሽ ማለት ደግሞ በእርግጠኝነት እስከ ጥግ ድረስ ነው የምትጓዘው ማለት ነው። ከዚህ በፊትም ቴዲ ተናግሯል። ምክንያቱም ይህን ነገር እሷ አይታ ወይንም ደግሞ ሰምታ ዝም ብላ አታልፍም። ስለዚህ የግድ ቦታ መቀየር መቻል አለብኝ ብሎ እንግዲህ ሲያስብ አይተነዋል። ምክንያቱም እሷ እንደሌሎቹ አልፋ ዝም አትልም። ከዚህ በፊት እንግዲህ የእሱ የሆነችው ጓደኛው ፍቅረኛው ከዚህ ቤት የሆነ ለየት ያለ ድምፅ ሰምቻለሁ፣ ከዚህ ቤት አለ እንደ ሌላ ሰው በማለት እንግዲህ አፋጣ ጠይቀው ነበረ። ለእሷ የመለሰላት መልስ አለ። ያው ከዚህ ዘመድ የሆነ የታመመ ቤተሰብ አለ እና ከዛ እንዲሁም ከታመመ ከሆስፒታል ነው ያመጣሁት፣ የታመመ ከሆነ ለምን ሆስፒታል አተውም ባለችው መልኩ ማለት ነው። አይ እዚህ እንዲሆን ስለፈለግኩ ነው፣ እዚያ በጣም ያሰቃዩታል፣ ስለዚህ እዚህ ደግሞ እንደዚሁ በነፃነት ብቻውን ከአንድ ክላስ ቢሆን ነው ጥሩ የሚሆነው፣ እኔ በር ማልከፍትበት እንዲሁም ከሰው ላይ ጉዳት ስለማያደርስ ነው። ከሰው ላይ ጉዳት አደረሰ ማለት ደግሞ በጣም አስቸጋሪ ነው የሚሆነው በማለት እንግዲህ ፍቅረኛውን ወይንም ደግሞ የሚወዳትን ማለት ነው ቴዲን እንደተናገረው እንደገለጸላት ነው ማለት ነው። ስለዚህ እሷም ዝም ብላ አምና ተቀብላለች። ግን ደግሞ ይህን ነገር በእርግጠኝነት መሲ ብትሰማ ዝም አትለውም፣ ጥግ ድረስ ነው እሱን እንቅ አድርጋ ይዛ የምታፋጥጠው። ምክንያቱም ከወይዘሮ ሄለን ጋርም አብረው እንደሚሰሩና እንደዚህ አይነት ወንጀል ነገሮችንም እጁ እንደተነከረ የምደርስበት ይሆናል ብዬ አስባለሁ ማለት ነው። ሌላው እንግዲህ ስለ
ያው ስለ ቤሎን እና እንዲሁም ደግሞ ስለ አዶኒ ነው ማለት ነው። አዶኒ አሁን ላይ እውነቱን ሊደርስበት እጅግ በጣም ጫፍ ላይ ይገኛል ማለት ነው። ምክንያቱም እያንዳንዱን ነገር የወይዘሮ ሄለን ነገሮችን እየተከታተለ ይገኛል ማለት ነው። ግን ደግሞ ሁሉም ነገር እንዳስጠለውና አሁን ላይ እንደ ድሮ ጠንካራ እንዳልሆነ ለኑኑ ሲያወራት ነበረ። ከኑኑ ጋር ሲያወራት በነበረበት ሰዓት ያው እንግዲህ ቤሎን በመምጣት እናንተ ሁለታችሁ ከአንድ ክላስ ምን ትሰራላችሁ በማለት እንግዲህ በዚያ ጉዳይ ነው ግብ ግብ እየተያያዙት ማለት ነው። ግን ደግሞ ሊዛ መታ ገልግላቸዋለች ማለት ነው። ካሉበት ነገር ውስጥ ገልግላቸዋለች። ስለማንኛዋ ስለምን ፍቅረኛ ነው የምታወሩት? ማናት የእናንተ ፍቅረኛ? በማለት እንግዲህ ሊዛም አፋጠው ነበረ ቤሎን ማለት ነው። ምክንያቱም ያው ስለ ኑኑ ጉዳይ ነው። እሱ አንዳንዴ አበድኩ ረሳሁ እያለ ስለሆነ ኑኑ ደግሞ የኔ ሚስት ነች የኔ ጓደኛ ነች እያለ እጅግ በጣም ሲጨማለቅ ነበረ እና እኔ እና እሷ ደግሞ ጓደኛሞች ወይም ደግሞ ፍቅረኛሞች ነን በማለት በማስመሰል ላይ እንገኛለን በማለት እንግዲህ ያው ቤሎን ይሄን ለሊዛ ተናግሯል። ለሊዛ ለምንድን ነው መዋሸት ያስፈለገው? ለምንስ ነው እውነቱን ያልነገራት? ምክንያቱም ኑኑ ትክክለኛ ፍቅረኛው እንደሆነች እና የሚወዳት የሚያፈቅራት እሷን እንደሆነ ለምንድን ነው ያልተናገረው? ለምንስ ነው ያልተገለጸው ሲባል እጅግ በጣም ነው በወቅቱ መናገር መቻል ነበረበት። በነገራችን ላይ ማለት ነው በግልጽ መናገር ነበረበት። በቃ ፍቅረኛ ነሽ ብሎ ግልጽ አድርጎ ስለ ኑኑ ጉዳይ መናገር ነበረበት። ምክንያቱም ሊዛ ትወደዋለች፣ ታፈቅረዋለች ማለት ነው። ለሱ ብላ ነው ከዚህ ሁሉ ነገር ውስጥ ራሱ ገብታ ያለችው ማለት ነው። እና እውነቱን ቢነግራትና አብረው ቢቀጥሉ እጅጉን አሪፍ ነበረ። እሱ ግን እስካሁን እውነቱን ሊነግራት አልቻለም። አሁንም ያው እኔና ኑኑ ዝም ብለን በማስመሰል ጓደኛሞች ወይንም ደግሞ ፍቅረኛሞች ነን በማለት እንግዲህ ነገሮቹን ያው አዶኒ በዚህ መልኩ ስላስቸገረን እንደዚያ ለመፍታት እየሞከርን ነው በማለት ለሊዛ ሲናገር፣ ሊዛ ደግሞ አንተ እኮ ለስምህ ይብን ራሱ መጠንቀቅ መቻል አለበት፣ እንዴት እንደዚህ አይነት ነገሮችን ታደርጋለህ? በማለት እንግዲህ ራሱን ቤሎን ስትናገረው ነበር። አይ ችግር የለውም ብዙም አታስቢ የሚስተካከል ጉዳይ ነው እያለ እንግዲህ ሊዛንም ለማረጋጋት እየሞከረ ነው። ሌላው እጅግ በጣም እንግዲህ እንትን የሆነው ስለ ኤልሹ ጉዳይ ነው። ኤልሹ በስተመጨረሻም እንግዲህ አባቷ የጻፈውን ማስታወሻ ማለት ነው ከቤሎን ክላስ በመውሰድ እያንዳንዱን ለማንበብ እየሞከረች ትገኛለች። ያንን ነገር አነበበችው ማለት ደግሞ በእርግጠኝነት እሷ ያው ትክክለኛ አባቷ እንዳልሆነና እንዲሁም ደግሞ ቤሎን ወንድሟ እንዳልሆነ ያው የምታውቀው ጉዳይ ይሆናል ማለት ነው። ግን ደግሞ አባቷ ምንም ያክል ያልወለዳት ወይንም ደግሞ የእሱ ልጅ እንዳልሆነች እያወቀም ከልቡ በጣም እንደሚወዳት፣ እንደሚሳሳት፣ እንደሚንከባከባት ያው ከራሱ ከጽሑፉ ላይ አይተናል ማለት ነው። ስለዚህ ያንን ፓርት የምታነበው ይሆናል። እጅግ በጣም ነው ለሷ ፈተና የሚሆንባት ምክንያቱም ቤሎን ወንድሜ ነው ብላ ስለምታስብ ማለት ነው። ስለዚህ ዋናውን ድራማውን የምትጫወተው እና እንደዚህ በጣም ቤታቸው ምስቅልቅል እንዲሆን ያደረገችው ደግሞ እራሷ ወይዘሮ ሄለን ነች ማለት ነው። ስለዚህ ወይዘሮ ሄለን እኔ ከዛ ቤት አንቺን ብቻ ነው ይዤ የምወጣው፣ ስለዚህ ወንድምሽም ከቤት መውጣት አለበት እያለ ስትፎክር የነበረው ከዚህ አንጻር ነው ለካ በማለት እንግዲህ በእርግጠኝነት ማለት ነው የእናቷ ተንኮልና የእናቷ እጅ እንዳለበት በስተመጨረሻው ማለት ነው ኤልሹ የምታውቂ ይሆናል ብዬ አስባለሁ። ስለዚህ አዶኒ አሁን ላይ ማለት ነው እጅግ በጣም ተስፋ እየቆረጠ ይገኛል። በነገራችን ላይ አዶኒና እንዲሁም ደግሞ ቤሎን መጣላት ሳይሆን አብረው ተባብረው ቢሰሩ በእርግጠኝነት ማለት ነው ወይዘሮ ሄለንን አሳልፈው ለሕግ መስጠት ይችሉ ነበር። ወንጀለኛ ስለሆነች ማለት ነው። እንዴት አድርገው መያዝ እንዳለባቸው፣ እንዴት አድርገው እሷን ማጥመድ እንዳለባቸው፣ ለሕግ ማቅረብ እንዳለባቸው ሁለታቸው አንድ ላይ ቢሰሩ እጅግ በጣም አሪፍ ነበር። ግን ደግሞ በሆነው ባልሆነው ቤሎንም ማለት ነው አዶኒን ይናገረዋል። አዶኒም እንደዚሁ ቤሎን ባየ ሰዓት እጅግ በጣም ይበሳጫል ማለት ነው። እና ሁለታቸው አንድ ላይ ቢሰሩ እጅግ በጣም አሪፍ ነበረ። መስራት አለባቸው። በኮሜንትም በተለያዩ ሁለታቸው ግልጽ ሆነው ወይዘሮ ሄለንን ለመያዝ ጥረት ማድረግ አለባቸው የሚለው ሀሳብ አስተያየት የሚሰጡም በጣም በርካቶች ናቸው ማለት ነው። እና አሁን ላይ መኩ ማለት ነው እንግዲህ በሊዛ ፍቅር ተይዞ ይገኛል። እሱም ወይዘሮ አይንዬም እንደዚህ አንገት ጥምዝዝ እስከሚል ድረስ ማንን ነው እንደዚህ ተጠማዘክ የምታየው በማለት አይንዬ ጠይቀው ነበረ። ግን ደግሞ እሱ ዝም ብሎ እንደዞረና እንዲሁም ደግሞ ቤሎንን ለማየት ዘወር እንዳለ ይነግራታል። ወይዘሮ አይንዬ ግን አላመነችውም። ምክንያቱም ሊዛን ማለት ነው በጣም እንደወደዳት እንዳፈቀራት ማሳያ ነው።
ስለዚህ አሁን ላይ ምን ሊፈጠር ይችላል የሚለውን እንግዲህ ቴዲና እንዲሁም ደግሞ መሲ ምን ይሆናሉ? መሲ ይቅርታ ታደርግለታለች ለቴዲ ወይንስ ደግሞ አታደርግላትም የሚለው ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። በነገራችን ላይ ይቅርታ ታደርግለታለች። ይቅርታ እንደምታደርግለት እሱ ራሱ ሲናገር ነበር። ልቧንና ደካማ ጎኗን በደንብ ነው የሚያውቀው ማለት ነው። ስለዚህ መሲ ይቅርታ ታደርግለታለች። አሁንም ያው ከቴዲ ጋር በፍቅር ትቀጥላለች አንድ ተጨባጭ እውነታ እስከምታገኝ ድረስ ማለት ነው። እና እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቅ ይሆናል። አሁን ላይ ለምንድን ነው እንግዳ ድራማ በጣም እየዘገየ ነው እና ይለቀቅ የሚሉ ብዙ ሀሳብ አስተያየት የሚሰጣሉ። ስለዚህ ይለቀቅልን ለማለት እወዳለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።